የሃይማኖት አባት ነኝ ብሎ እንግዲህ ራሱን አምጥቷል። ያ ማን አባት እንዳደረገው ባላቅም ከሃይማኖት አባትነት የማይጠበቅ እበት ጥልን ይወልዳል እንዲባል ሁሉ እጅግ በጣም በሚያስነውር መልኩ የሚመላለሱት ነገር ከባድ ነው። የወንድማችን ዘማርያም ጥሪ ነው የቀረበው። ለምላሹ እሺ ወይም ቢ ማለት ሲኖርበት ገና ሰይጣን እንደያዘው ብርክ ብርክ ያሰኝቶታል። ማነሱ ትዝታው ከጸበል ቀጂ ጋራ አልነጋገርም እያለ ነው እንትና ማነሱ ትዝታው። በጣም እኮ የሚያስገርመው ነገር ስለምትቀባጠር ነው እንጂ እኮ በስድብም እኛም እንበቃ ነበረ። ፊት ለፊት መነጋገር እንችላለን። ምን አለ ካንተ? ምንም። ፕሮሰሱን የሚያደርጉ አካላት ብፁዕ አባታችን ታመዋል ይታከሙ ይሄ ይደረግላቸው ከማለት ይልቅ እውነት እንደው ይድናሉ ለማይድኑት ነገር ለምን እንለፋለን የሚል የሚዘገነን ቃል ሁሉ ሰምተናል። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃች ሚዲያ እዚህ አይነት ሰዎች በጣም ፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል። አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው። የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ አይለያችሁ ዛሬም እንደገና። አደራ አስራታችሁን መባችሁን አትርሱ። ሙታንሳው መልአክ ስመ ገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና። የአባቶቻችን በዓት አልተጠናቀቀም። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ። የጥር ወር ሙሽራ የካቲት አባወራ ጋብቻችሁን አስባርኩ እንዳትረሱ አደራ። በጸበሏ ተጠምቀን ከእምነቷ እንድንቀባ ከሰንበት ቅዳሴው ለመገኘት አርባ ዳራችንን እንግባ። እስከ ሰንበት ድረስ ከደጇ ቆይታ በሌላ ክብር ስጋ ወደሙን አብልታ ጠጥታ ያልሆነላችሁ የቅዳሴ ጸበሏን ጠጥተን ወይም በአባቶች ጸሎት ለማስያዝ ላሰብን አንጎለላ ጽራሪያም ሰሚነሽ ገዳም ሰፊ ነው ደጇ እኛን ብቻ ለመሄድ ያብቃን። በዚህ ሳምንት ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንሂድ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃች ሚዲያ እዚህ አይነት ሰዎች በጣም ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ብፁዕ አባታችን ብፁዕ አቡነ ዕንባቆም እንግዲህ እንደ ሊቀ ጳጳስ ኖረው እንደ ሰው አርፈዋል። በጣም የሚያሳዝን የሚያስገርም ጉዳይን እንመለከተበታለን። አንዳንዱን ለእግዚአብሔር እንተዋለን። በሰው ልክ ግን የሚነገረውን ነገር በደንብ ነግረናችሁ እናልፋለን ማለት ነው። ብፁዕ አባታችን በሆስፒታል ተኝተው በነበረበት ጊዜ ላይ ሄጄ ጠይቄያቸዋለሁ፣ ተመልክቻቸዋለሁ። የነበረው መከራና ስቃይ ካለፈ በኋላ ግን ቤተ ክህነቱ አስፈላጊውን ወጪ ሸፍኖ ለሕክምና ሊልካቸው ቢዘጋጅም እሳቸው ግን አልፈልግም ብለው ገዳም እንደገቡ ተደርጎ ሲነገሩ ስሰማ በጣም ነው የከበደኝ። ምክንያቱም ያየነውን የሰማነውን እንናገራለን ነው። እንዲነገር የፈለጉት ቤተ ክህነት አካባቢ ያሉት ሰዎች ይሄንን አስነግረዋል። የሆነው ግን ይሄ አይደለም። የአይን እማኞች የቤተክርስቲያን ልጆችም ጭምር ስላሉበት ጭምር በዚህ ላይ በደንብ እናወራለን። ቡራኪው ይድረሰን ብፁዕ አባታችን እንግዲህ በሰላም ረፉ። የምርም እረፍት ነበረ ለብፁዕ አባታችን። እሱን ጉዳይ በዋናነት እንመለከተዋለን። ከዛ ባለፈ በጣም ሲያስገርመኝ ሲያናድደኝ የነበረ ነገር እዚች ቤተክርስቲያን ላይ ስርዓቷን ማጓደል ሲጀምሩ ለሆዳቸው ሲያድሩ ሌላ ቤት ሲመኙ መኮብለልን ይችሉበታል። እነዚህ የኮበለሉ ሰዎች መልሰው ቤተክርስቲያንን ይሰድቧታል። በጣም በሚያስገርም መልኩ ለማንቋሸሽ ይሄዳሉ። የምትቆሽሽ ግን አይደለችም።
ምናልባት ወርቅ አፈር ይነካው ይሆናል እንጂ ወርቅነቱን አይቀንስም፣ ምንም ጥርጥር ስለሌለው። አንድ ሰው አንድ ልብስ ግን ቆሻሻ ቢነካው ምንም ጥርጥር የለውም፣ ያድፋል፣ ቢታጠብም ይመነችካል። ቤተክርስቲያን ግን እንደዛ አይደለች። ከዚህ ቤተክርስቲያን የወጡ ሰዎች ለመሳደብ ይጋጋጣሉ፣ ድንጋይ ይሆናሉ። ከዛ ሌሎች ድንጋዮች ይነሱባቸዋል። ይሄ ራሱን ፓስተር ትዝታው እያለ ይስጠራ የነበረ በጣም የሚያሳዝነኝ ፍጥረት አሁን መቆሚያውን ያላወቀ በጣም እየዋዠቀ ያለ ነውና ሰሞኑን ከብዙዎች ጋር ትግል ውስጥ እየገባ ነው። እንግዲህ በሶሻል ሚዲያ ዘመን ላይ ያለነውና ከዮኒ ማኛ ጋር ያሉበትን ሁኔታ ለመስማትም ይዘገንናል። የሚመላለሱት ነገር እጅግ በጣም ያስነውራል። ይብዛም ይነስም ዮኒ ማኛ የሚባለው ግለሰብ ነኝ ብሎ ራሱን የሚያስብ ነው። ይሄኛው ሰውዬ ደግሞ የሃይማኖት አባት ነኝ ብሎ እንግዲህ ራሱን አምጥቷል። ያ ማን አባት እንዳደረገው ባላቅም ከሃይማኖት አባትነት የማይጠበቅ እበት ትልን ይወልዳል እንዲባል ሁሉ እጅግ በጣም በሚያስነውር መልኩ የሚመላለሱት ነገር ከባድ ነው። እሱ አይመለከተንም። ዞር ብለንና እንመልስ። ወንድማችን ልጃችን ዘማርያም ጥሪ አቅርቦለት ነበረ ከዚህ በፊት። ያንን ጥሪ ተከትሎ የወንድማችን ዘማርያም ጥሪ ነው የቀረበው። ለምላሹ እሺ ወይም ቢ ማለት ሲኖርበት ገና ሰይጣን እንደያዘው ብርክ ያሰኝቶታል። ማነው እሱ? ትዝታው ምንም ገና ብርክ አሰኝቶታል። ለምላሽ አልተቀመጠው። ከጸበል ቀጂ ጋራ አልነጋገርም እያለ ነው እንትና ማነው እሱ? ትዝታው። በጣም እኮ የሚያስገርመው ነገር የሚያስደንቀው ነገር ጎልያድ በሰውነቱ ይመካ ነበር፣ በግዝፈቱ ይመካ ነበር፣ በጉልበቱ በገናናነቱ ማን ነው የሚፎካከረኝ፣ ማን ነው የሚገዳደረኝ ይል ነበር። እግዚአብሔርን ያመነ አንድ እረኛ፣ አንድ ብላቴና ታናሽ በእግዚአብሔር ስም ወርውሮ ጣለው። ወንድማችን ዘማርያም አዎ ስታየው በጣም ቀጫጫ ነው፣ ስታየው ጸበልም ቀጂ ነው፣ ስታየው የሰንበት ተማሪ ነው፣ አገልጋይ ነው፣ በቤቱ ነው ያለው። ወዳጅ በዝሙት ከቤተ ክርስቲያን አልተባረረም፣ ውለታውን አረሳም፣ የድንግል ማርያምን አማላጅነትን አረሳም። ጸበል እየቀዳ ነው ያለው። ግን ተነጋገር፣ የሶሻል ሚዲያ ወዳጅ ከቻልክ ነው እንጂ አሁን እቺ ቤተክርስቲያን ሊቃውንት ላንተ ስለምትቀባጠር ነው እንጂ እኮ በስድብም እኛም እንበቃ ነበረ። ፊት ለፊት መነጋገር እንችላለን። ምን አለ ካንተ? ምንም። ትላንት በከበርክበት መዝሙር ነው ዛሬ እየተዋረድክበት ያለው። ለሚገባው ዘምራል፣ ዛሬ ደግሞ ገልብጠ ለሌላ። ምንም ተአምር እና ይሄ ወንድማችን በተመለከተ አቤል አቡና የሰጠው እጅግ አስገራሚ ምላሽ አለ። በእውነት የሚያስደንቅ በጣም ስላስገረመኝ ወንድማችን አቤል አቡና በፕሮቴስታንት ቤት ውስጥ ነው ያለው። ይሄንን ወንድማችን የነገረውንም ጭምር ይዤላችሁ እመጣለሁ ማለት ነው። በሶስተኝነት ደግሞ መጋቢ ሐዲስ እንግዲህ ከሰይፉ ፋንታውን ጋር ያደረጓቸው ኢንተርቪዎች በቃ ሙሉ ትምህርት ናቸው። ሙሉን አላሳያችሁ አይሆን። በማርያም እባካችሁ ከቻላችሁ ሰይፉ ኦኒቤስ ዩቲዩብ ላይ ገብታችሁ ሙሉን ተከታተሉት። በጣም በሚያስገርም መልኩ ግን የተቀነጨበውን ዛሬ አመጣላችኋለሁ ማለት ነው። እንግዲህ ነገ አስተርዮ ማርያም ናት። የት ነው እመብርሃንን የምታከብሩት? የት አካባቢ ናቸው? እስቲ በአካባቢያችሁ ያለው ነገ የምትነግሰዋን እመብርሃንን ቦታዋን በኮሜንት ጻፉልኝ። በጣም በሚያስገርም መልኩ እኔ አዳዲ ማርያም ነኝ። በንጉሥ ላሊበላ ዘመን የተገነባችው አዳዲ ማርያም በጣም የምታስደንቅ ስለት ሰሚ ልዩ ቦታ የምታስገርም እግዚአብሔር ከረዳኝ አዳዲ ማርያም ነኝ ብያለሁ። ካልሆነ መንበረ ፓትርያርክ ቅድስተ ቅዱሳን እዚሁ 5 ኪሎ ነው እኔ የማከብረው። እናንተ የት ነው የምታከብሩት? እስቲ ንገሩኝ። የት ነው? ሰርጢ ማርያም ነው? ሎዛ ማርያም ነው? ገርጂ ማርያም ነው? የት? እስቲ ንገሩኝ። በመድኃኔዓለም ማርያም ኮሜንቱን አጥለቅልቁት። እንኳን አደረሳችሁ። በማሆይ ዝማሬ መርሃ ግብራችንን እንጀምር። ዝማሬውን እንስማ።
ማርያም 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 እያልን ነው የምንውለው። ነገር ድንግል አበባዬ ይፈውሰኝ ልጅሽ፣ ፈውሽኝ የሚል ኦርቶዶክሳዊ የለም። ይፈውሰኝ ልጅሽ። እኔ ይህቺ እናት አይደለም ተደርጎልን ለተደረገላቸው ስንሰማ ሁሉ እጅግ እንደሰታለን። እመብርሃን እኮ ሁሉን አዋቂ ናት። የጭንቅ ቀን ደራሽ እናት፣ የክፉ ቀን ቤት፣ ሰላማዊት የሆነች ምን እንደው አላቅም የሚከብደው ስለሷ ማውራት ይመስለኛል። እና ማርያም ሲባል በራሱ አፍ ላይ ስሟ ይጣፍጣልና አስተርእዮ ነው። ነገ የት ነው የምታከብሩት? ይህን እያልን ወደ ቀዳሚው ቪዲዮ እናመራለን። በጣም ልብ የሚነካ ነገር ማለት ነው። ብፁዕ አባታችን ብፁዕ አቡነ ዕንባቆም እንደምትመለከቱት ይህን ቪዲዮ በቅድስት ሀገር ኢየሩሳሌም ሊቀ ጳጳስ ነበሩ። በህመም በጣም ተሸነፉ። ብዙ ልጆቻቸው ጥረዋል በሀገር አሜሪካ እንዲታከሙ የመጀመሪያውን ደረጃ ሕክምና እንደዚሁ ወስደዋል። ጥረት ተደርገዋል። ልጆቻቸው ለፍተዋል። በእውነት እግዚአብሔር በሚያውቀው ሁለተኛውን ደረጃ ደግሞ ሕክምና ማድረግ ነበረባቸው። ቀጣዩን ያን ለማድረግ ቤተ ክህነት አካባቢ ላይ ቀድሞ እርምጃ መወሰድ ነበረበት። እኛ እኮ አባቶቻችን ብርቆቻችን ናችሁ። 60 ምናምን አባት ለ60 ምናምን ሚሊዮን በጣም ብርቆቻችን ናችሁ። 1000 እንኳን ብትሆኑ እናንተን እኮ የመንከባከብ ኃላፊነት አለብን። አትበዙብንም፣ ታንሱብን አላችሁ። ለእናንተ እኮ አድርገን ልንጠግብ አይገባም። ግን ጥቂት በምናያቸው የምንናገራቸው አባቶች እንዳሉ ሁሉ ሰው ያላያቸው ራሱ የቤተ ክህነቱ መዋቅር ያልደረሰባቸው በህመም የሚሰቃዩ በእርጅና ቤት የዋሉ ዛሬም ብዙዎቻችንን የሚፈልጉ ብፁዓን አበው ሊቃነ ጳጳሳቶች አሉ። የተዋህዶ ልጆች ግድ የለም እንፈልጋቸው። ብዙውን ሁሉን አውጥተን ብናወራ በጣም ደስ ይለኝ ነበር። እግራቸውን የሚያጡ አካላቸውን በብዙ መልኩ ሰው የሚፈልጉ መዋቅር ውስጥ ደግሞ ያሉ ነገ የሚያረጁ የማይመስላቸው ነገ የሚታመሙ የማይመስላቸው በስም አባት የሆኑ ብዙዎች ደግሞ አሉ። ብፁዕ አቡነ ዕንባቆም ሕክምና በጣም ፈልገው ነበር። ሕክምና አልፈልግም ብለው ወደ ገዳም ገብተው ሱባኤ ይዘው እዛ አረፉ። አዎ ምንም ጥርጥር የለውም። ደብረ ሊባኖስ አቅቷቸው ከመግባታቸው በፊት በተለያዩ የጸበል ቦታዎች ሲጠመቁ ነበር። ከዛም መካከል እኔ እንኳን በግልጥ ማቀው እባክህ ልጃችን ብለው እንዲህ ማደሪያ ቦታ የሚያመቻችልን ሰው ተብሎ ተጠይቆ ብዙ ቦታ አርፈዋል። ከዛም አንዱ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ቆይተዋል። የገዳሙ አስተዳዳሪ የሚያስፈልገውን እንክብካቤ አድርገው ብፁዕ አባታችንን ይዘው የሄዱ ሌሎች አባቶችም አብረው ቆይተው ጸበል ተጠምቀው ሳምንትም 15ም ቀን ቆይተው ተመልሰዋል። ብፁዕ አባታችን እግዚአብሔር ይገላል፣ እግዚአብሔር ያድናል። ግን እንደ ሰው ልጅ ሕክምና ፈልጋለሁ ብለውናል። ይህንን ደግሞ መቅረዝ ሆስፒታል ተኝተው በቪአይፒ ክፍል ተኝተው ባለበት ጊዜ የሕክምና ፕሮሰሳቸው እጅግ እንደተራዘመባቸው ህመሙ ደግሞ ጊዜ እንደማይሰጥ ሰምተናል፣ ነግረውናል። ባንደበታቸው የነገሩን እንዳልሄደላቸው ፕሮሰሱ እንዳልፈጠነላቸው በጣም የሚያሳዝን ልብ የሚጎዳ ሐሳብ ሁሉ ደግሞ ከቤተ ክህነትም ሲሰነዘር እንደነበረም ሰምተናል። ይሄ በምስክር ያለ ነው። ፕሮሰሱን የሚያደርጉ አካላት ብፁዕ አባታችን ታመዋል፣ ይታከሙ፣ ይሄ ይደረግላቸው ከማለት ይልቅ እውነት እንደው ይድናሉ፣ ለማይድኑት ነገር ለምን እንለፋለን?
የሚል የሚዘገነን ቃል ሁሉ ሰምተናል። ይሄ እነ ሊቀ ኅሩያን መምህር ደረጀ ግርማ ምስክር ናቸው። የእውነት ምስክር ስለሆኑ ስለሰሙ ሕክምና ላይ እነ ቀሲስ አበባየው ምስክር መሆን ይችላሉ። ከቅድስት ሀገር ኢየሩሳሌም የመጡ አባቶች ሲሰምተዋል፣ ምስክር ናቸው። ብፁዕ አባታችንን ሊጠይቁ የሄዱ ሰዎች ምስክር ናቸው። እሳቸው በሕይወት ሥጋ ተለይተውናል። የሰማነውን መናገር አንዳንድ ጽሑፎችን ሳይ ግን ያመኛል። ቤተ ክህነቱ አስፈላጊውን ነገር ሸፍኖ ወደ ኢየሩሳሌም እንዲሄዱ እንዲታከሙ አላደረገም። አላልኩም። ካለፈ በኋላ ነው። ካለፈ በኋላ ምን የዘገየ ፍትህ እንደቀረ ነው ይቆጠራል። ካለፈ በኋላ ነው የሆነው። ሰው ታሟል ከተባለ ባካችሁ ቤተ ክህነት ያላችሁ አባቶቻችሁን ተንከባከቡ፣ አባቶቻችንን ተንከባከቡ። ግዴላችሁም ሰውነት ይሰማችሁ። እኔን አትውደዱኝ፣ እኔን አትጥሉኝ። መልካም ላደረጋችሁ እግዚአብሔር ዋጋችሁን ይክፈል። በዚህ ሂደት ውስጥ መልካም ያላደረጋችሁ ደግሞ ታውቁታላችሁ። አባቶች ታውቁታላችሁ። እከሌ እከሌ ብለን አንጠራም። ኢቭን ለመሆኑ ይድናሉ ብለው የጠሩ አባቶችን አንጠራም። ግድ የለም እግዚአብሔር ስለሚያውቃችሁ። ምክንያቱም ነገም የሚፈልጉ ሕክምና የሚፈልጉ አባቶች ስላሉ ነው። ምን ማለት ነው? እግዚአብሔር ነው የሚድንም የሚገልም የሚያድንም። ግን ቤተ ክህነቱ ሕክምናውን ቢያመቻች ምንድን ነው? ከምዕመኑ የተሰበሰበ ነው። ሰርታችሁ ለፍታችሁ ጥራችሁ ግራችሁ አርሳችሁ ወቅታችሁ ያመጣችሁት አይደለም። ለእናንተ የተሰበሰበ ነው። ብዙ እኮ የሚያሳፍሩ ጉዶች አሉ። በአከራይ ተከራይ ሰበብ ከቤተ ክርስቲያን 17 ሚሊዮን ብር መንግስት ወሰደ፣ 4 ሚሊዮን ብር ወሰደ፣ 3 ሚሊዮን ብር ወሰደብን ከደብር። እኔ እኮ በጣም ነው ያፈርኩት። ይሄ ሁሉ ብር እያላት ነው ቤተ ክርስቲያን የምትለምነው? ይሄ ሁሉ እያላት ነው ወይ የምትለምነው? ተወሰደብን ሲባል ብዙዎች እኮ አላጉረመረሙም። የደብር አለቆች አላወጡትም፣ ጉዳቸው አላወጡትም። እያላት አካውንት ውስጥ ቀርቅረው በቃ አለ። በጣም በሚገርም ግድ የለም ለቤተ ክርስቲያን በሚውለው አገልግሎት ለቤተ ክርስቲያን አገልግሎት አውሉ፣ በጎደለው ልጆቻችሁን ለምኑ። ስለዚህ ብፁዕ አባታችን ብፁዕ አቡነ ዕንባቆም መታከም ይፈልጉ ነበር፣ አልታከሙም። በልጆቻቸው ርብርብ ብዙ ተደርጓል። መደረግ የሚቻለውን ግን አትሊስት መግፋት ቢቻል ኑሮ ደስ ይለኝ ነበር። ከዛ ከመሞታቸው ወይም ህይወታቸው ከማለፉ አንድ ቀን በፊት ደግሞ ደውዬ ነበር። በማግስቱ ረፍታቸውን ሰማን። በማግስታችሁ ደግሞ ቀብራቸውን ሰማን። ልጆች ነበራቸው። ሳምንት 15 ቀን ባይሆንም 2-3 ቀን ግብዓተ መሬታቸው ከመፈጸሙ በፊት ቆም ብሎ በስርዓቱ በወጉ ጸሎትም ተደርጎላቸው የሚሰናበቱ ልጆቻቸውን መጥተው ቢያንስ በዚህ ህመማቸው አብሯቸው የነበሩ ልጆች አሉ ከሀገር ውጭ እንደ አባት የሚናፍቋቸው በቅድስት ሀገር አሉ። እንዲህ እንደጠናባቸው እንኳን የማያውቁ የሚናፍቋቸው ልጆች በቅድስት ሀገር ኢየሩሳሌም አሉ። ይሄንን ጉድ ይሄንን ጭንቅ ቀድመን አውጥተነው ቢሆን ኑሮ ምናልባትም ሊያግዟቸው የሚችሉ እልፍ ልጆች ነበሯቸው። ያላወጣነው ግን ይሻሻላል ብለን ነበር። ብፁዕ አባታችን ይህንን ነገር በሚዲያው አውጥተን እናውራው አልናቸው። ግድ የለም ልጆቼ ተዉ፣ ግድ የለም የሚገልም የሚያነሳም እግዚአብሔር ነው። ግን የሕክምናው ጊዜ እየሄደብኝ ነው። አስታውሳለሁ መቅረዝ ሆስፒታል እዛ ክፍላቸው ላይ ግራጃቸውን እንዲተንተርሰው መስቀላቸውን ጉልበታቸው ጋር አድርገው መነሳት አይችሉ፣ መገላበጥ አይችሉ፣ የመጣውን የሄደውን ብቻ በዓይናቸው የሚሸኙ መስቀላቸውን ለመሳለም ጉልበታቸው ጋር ያረፈውን እጃቸውን ሄዶ የሚሳለምበት የሐዘን ጊዜን አስታውሰዋለሁ።
ይሄ ሁሉ የሰማሁት ከሳቸው አንደበት። የሚፈለገው ድጋፍ አልተደረገላቸውም። አልፈዋል፣ ሄደዋል። እሳቸው ብዙ ነፍሳትን እኮ ወደ ኦርቶዶክስ በረት መልሰዋል። የደቡብ ሆሞ አይረሳም። እስከቻሉት በእግር ያልቻሉትን በሞተር ያልሆነላቸውን በፈረስ ሄደው አገልግለዋል ከ1997 ዓ.ም ጀምሮ። አይገርምም? መኖራቸውን ሳናውቅ መሞታቸውን ሁሉ አውቀናል። ብፁዕ አቡነ ዕንባቆም ድምፃቸው የማይሰማ ብዙ ኦርቶዶክሳውያን መኖራቸውን አያውቅ የጸሎት አባት ቡራኬው ትድረሰን። ይህንን ግን መመስከር ስላለብኝ ነውና አንዳንድ ለቀብር የሄዱ ሰዎች ሁሉ ቀብሩ ጋር አለን ለማለት ፎቶ ተነስተው ሁሉ በፌስቡክ አይቻለውና ያስገርመኛል። ምን አይነት ጭካኔ ላይ ነው? ከብፁዓን አባቶች ሲለያሉ ማለት ነው። አንድ ቀን የጸሎት ጊዜ እንኳን ያልተሰጣቸው ዘመድ እንግዳ እንደሌለው ሰው ወዲያው እንደሚቀበር ለምን ብዬ ጠይቄያለሁ። ከተሳሳትኩ ልታረም። ለምን ሲያንገበግበኝ ከሚኖር ሞት አንዱ ይሄ ነው። ብፁዕ አባታችን ብፁዕ ዶክተር አቡነ አረጋይ ከሚያንገበግቡን ሞቶች እግዚአብሔር ከእናንተ ጋር ይሁን። እኔ ያወራሁትን ስህተት ለመሆኑ ግን ቅድም የነገርኳችሁ እና ሌሎችም ምስክሮች ናቸው። አብረን የሰማነው መታከም ይፈልጉ ነበር፣ አልታከሙ። ያመመኝ ይህንን ኃላፊነት ካለባቸው አባቶች ለመሆኑ ይድናሉ? ቤተክርስቲያኗ ገንዘቧን እንዳታባክን አይነት ነገር ሲባል ሰምቻለሁና አትሊስት ሕክምናውን አግኝተው አልፎ ቢሆኑ በጣም ጥሩ ነው። ሌላው የሚቆጨኝ የብፁዕ አባታችን ቃል ስለሆነ እንጂ ወደ ሚዲያ አውጥተን ካልሆነ እናሰባስበና እናሳክም ብዬ ነበር። እንዳታደርገው ልጅ ነው ያሉት። እንዳታደርገው እኔ ለሙት። አሁን ይሄን እንድንናገር ያስገደደን ሕክምናው ተሟልቶላቸው ምናምን አይ አልፈልግም ብለው ምናምን እንደዛ አይደል። እንደው በስርዓቱ ብናደርግ ጥሩ ነው። ያለን አጥፍተን ከሆነ ላለ ሰው አንጨነቅ። ይቅርታ የመጠየቅ ጊዜ ይኖረናል። ያለ ሰው ለማስደሰት አንጣር። በስራችን ይደሰታል። ሰው እንዳያዝንብን፣ መንፈሳቸው እንዳያዝን፣ ሐሰት ነገር እንዳንናገር ስለፈለኩ ነው። ከአንድ መልእክት በኋላ ወደ ተከታዩ ቪዲዮ እናመራለን። የሃይማኖት ጎራ ለማስያዝ ሀገር ነው እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሚዲያ ላለፉት 10 ዓመታት በ4 ኪሎ ለቡ፣ ላፍቶ፣ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት። የሃይማኖት ጎራ ለማስያዝ ሀገር ነው እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሚዲያ በመጨረሻም ክቡራን ተመልካቾቻችን ድንጋይ በድንጋይ ላይ ተነስቷል። የሚያስገርም የሚያስደንቅ ነገር ነው። ለመግቢያ ነገር ልበላችሁና ወደ ዋናው ጉዳይ ግን ወስዳችኋለሁ። ይሄ አይደለም ዋናው ጉዳይ፣ ወደ ዋናው ጉዳይ ወስዳችኋለሁ። ስሙ።
ጌታ ኢየሱስ ምስክሬ ትዝታ አልዳን የዳነ ሰው እኮ እንዲህ ስታዩ ያስታውቃል። ሮበልዳና ሊባን ግን አልፋታ ወንጌል በአናቱ ይተከል የሚል ሰው ድኗል እንዴ? ይሄ እንኳን አይደለም የመዳን ሐሳቡ እንኳን የለውም። ባለጌዎች ናቸው። በቃ ስራቸው ሁላ ከገንዘብ ጋር የተገናኘ እት በዘይት አረን ሲሸጡ የምትውሉት የለ። ደሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። የማትሸጡት ነገር አለ እንዴ? ምድረ ሌባ። ይሄ የጸለየል ጴንጤ ይጸልይብሃል። ይሄንን ወቅ ጴንጤነት አድኖ አያውቅም። ጴንጤነት አያድንም። እደግምልሃለሁ የጸለየል ጴንጤ በሙሉ እየረገመ ይጸልይብሃል። በጣም ያስደነገጠኝ እዚህ ጋር ነው። ያስደነገጠኝ በጣም ያስደነገጠኝ የጸለየልህ ሁሉ ይጸልይብሃል ይደግምብሃል ነው። ስለዚህ ድግምቱን እንትና ወስዶታል። ማን ነው? ትዝታ ወስዷል። ደጋሚ ነኝ ይጸልይብሃለሁ፣ እናስገድልሃለን፣ እናጠፋለን በድግምት ነው እያለ ያለውና ማሞ ሌላ መታወቂያው ሌላ ማለት ይሄ ነው። በጣም ያስገረመኝ እና ምንድነው መሰላችሁ አንድ ባልና ሚስቶች ነበሩ። ሲኖሩ ፍቅራቸውን በውሃ እንጥበስ ይላሉ። የመዋደዳቸው አረተው በውሃ አይጠበስም በዘይት ጥበሱ አልናቸው። አሳ ነው ምን እኔ እንጃ ብቻ ግን የሚጠበስ ነገር ነው። ዝም ብሎ አሳ ይሁን እንትና አላውቀውም። አይ በውሃ ነው የምንጠብሰው በፍቅራቸው ጊዜ። ከዛ ክፉ ነገር ገጠማቸውና ተጣሉ። ለሽምግልና ተቀመጠ ሰው። ከዛ ለሽምግልና ተቀምጠው ሰዓቱ እየሄደ ስለነበረ ያው ሽማግሌውም እነሱም መቅመስ ስለነበረባቸው እንዲቀምሱ ትክክለኛ ተረቱን አላውቀውም፣ ዝም ብዬ እንዲመጣልን ነው። እሺ ተመልካቾቻችን፣ ከዛ የሚበላውን ነገር በጥበሱ ተባሉ። በውሃ እንዳይጠብሱ አይችሉም፣ ፍቅር የለም። ዘይት ቀረበላቸው፣ በሱም አቃታቸው። በዘይቱ መጥበስ አቃታቸው። መሰዳደብ ጀመሩ። አንተ እንደዚህ፣ አንቺ እንደዚህ። በቃ የሄደው ሽማግሌ ጆሮ አበጠ። አሁን በእነዚህ በሁለቱ ሰዎች ሶሻል ሚዲያው እንደዛ ነው የሆነው። ዮኒ ማኛው እንዴት እንደሄደ አናቅም። ፓስተር ትዝታውም እንዴት እንደተቀበለው አናውቅም። ሰሞኑን ግን የምናየው ለኛ ከበደን፣ የሚመላለሱት ነገር ከበደለኛ። በፍቅሩ ጊዜ ኦርቶዶክስን አድርገው ሁለቱ ሲሉ ነበረ፣ ሲመቱ ነበር። በጣም በፍቅራቸው ጊዜ ኦርቶዶክስ ነበረች እንትን። አሁን ጴንጤነቱም አላዋደዳቸውም። አይገርም? በዘይት እንድክ እንደሚጠበሱ ከበደን። አሁን በሶሻል ሚዲያው የምንሰማው ነገር በጣም ከበደን፣ አመመን፣ በጣም አመመን። ይሄንን ብዙ መግባት ባልፈልግም ወንድማችን አቤል አቡና ይሄንን ነገር እንዲህ ይነግረናል። ቁጭ ብለን እንድንሰማው ስለፈለኩ ነው። ክብራት ቁጭ ብለን ስሙት፣ በመድኃኒዓለም በደንብ ስሙት። ትዝታው ሳሙኤል ዮኒ ማኛን ገና ንፍጡን ያልጠረገ ሕፃን ልጅ ነው እያለ ነው። ቪዲዮን ሰምተን ነው እንምጣ እስቲ። በእግዚአብሔር ቤት ገና ንፍጡን ያልጠረገ በእግዚአብሔር አይን ሲታይ ገና ፓስተሩ አይቀረው ምኑ አይቀረው የሚሳደበው ምንም የሚያቅል ነገር የለም። ይሄ የጸለየል ጴንጤ ይጸልይብሃል። ይሄንን ወቅ እደግምልሃለሁ፣ የጸለየል ጴንጤ በሙሉ እየረገመ ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። ብዙ ቅዱሳን ልባቸው ባንተ እንደተጎዳ አውቃለሁ። በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላል። ገለል እንዲያደርግ ሊጸልዩ ይችላል። አካውንትህን ለማዘጋት ምን ያህል እንደተነሱ አይተሃል። መጣችሁት ነው እንግዲህ መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ እኔ ግላችኋለሁ በሰማይ ላለው አባታችሁ ልጆች ተሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ የሚጣሏችሁን ውደዱ፣ የሚያሳድዷችሁ ጸልዩ፣
እርሱ በበጎችና በክፎች መካከል በጻድቅና በኃጥአን መካከል ፀሐይን ያወጣልና። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ ጠላቶቻችንን እንድንወድ የሚያሳድዱን እንድንጸልይላቸው ለሚረግሙት ደግሞ ምርቃትን በምላሽ እንድንሰጣቸው በመጽሐፍ ቅዱስ ያስተምረናል። ሮሜ መጽሐፍ ምዕራፍ 12 ቁጥር 14 ላይ የእግዚአብሔር ቃል እንዲሁ መልሶ ሲናገር የሚያሳድዷችሁን መርቁ እንጂ አትራገሙ የሚል ሐሳብ በእግዚአብሔር ቃል ውስጥ እናገኛለን። እንግዲያውስ በእነዚህ በሁለቱ በተደላደለ የእግዚአብሔር ቃል ሐሳብ ላይ ሐሳባችንን ከጀመርን በኋላ ትዝታው ሳሙኤል ወደ ተናገረው ንግግር እንሄዳለን። ትዝታው ሳሙኤል ሰሞኑን ዮኒ ማኛ የፕሮቴስታንቱ የሚለውን ችግር በራሱ አማርኛና በራሱ ቋንቋ በተናገረባቸው በቪዲዮዎቹ ላይ የሰጠውን ምላሽ ነው እንግዲህ ይህንን ሐሳብ እንዲያንሸራሸር ያደረገው። ስለዚህ ቅዱሳን ርቆ የነበሩ ደግሞ ይረግመዋል የሚል አይነት ሐሳብ ያለበትን ነገር ነው እየተናገረ ያለው። በየትኛው ዘመን ላይ የተነሱ ቅዱሳን በየትኛው ዘመን ላይ የተነሱ ክርስቲያኖች ናቸው የሚረግሟቸውን የሚመርቁት ጠላት ለሆነባቸው ሰው የርግማን ንግግርን የሚናገሩት? ይሄን ነገር ለትዝታው ሳሙኤል አድርሱልኝ። ዮኒ ማኛን ከመጀመሪያው ጊዜ አንስቶ የመጣበት አመጣጥ ልክ እንዳልሆነ ጥቂት ከሚባሉ አማኞች ጋር ፍለፊት ወጥቼ ስናገር እንደነበረ ይሄንን ቪዲዮ የምትከታተሉት ሁላችሁ ምስክር ትሆኑኛላችሁ። ከአንዳንድ ሐሰተኛ ምስክሮች ውጪ ሁላችሁ እንደምትመሰክሩልኝ አምናለሁ። ነገር ግን ይህ ማለት ዮኒ ማኛ ሲራገም እንርገመው ወይም ጥላቻ የጠላን ሲመስለን በምላሹ ጥላቻ እንስጠው እያልን አይደለም። በዛ ላይ ደግሞ አካውንትን ለማዘጋት ምን ያህል እንደተንተፋተፉ አይተካል የሚል ሐሳብን ስታንጸባርቅ ሰምቻለሁ። ይሄ የደቦ ፍርድና የመንጋ ውሳኔ እኮ የጽድቅ መለኪያና የክርስትና አቋም አይደለም። አንድ ክርስቲያን ለተነሳበት ሐሳብን በሐሳብ መሞገት ከቻለ ይሞግታል እንጂ ወይም ደግሞ እግዚአብሔር አምላክ ፊት ተንበርክኮ ያ የሚቀናቀነውን ሰው እግዚአብሔር አሳልፎ እንዲሰጠው ይጸልያል፣ እግዚአብሔርን ይለምናል እንጂ በየትኛው መልኩ የፕሮቴስታንት ባህልና ልማድ አይደለም የሚረግመንን መርገም የሚያሳድደንን በምላሹ ማሳደድ። ከቅርብ ጊዜ ወዲህ በኋላ ግን የመጣችሁ በተለይ የዚህ የሶሻል ሚዲያ የጥላቻ እውራንና የጥላቻ ሐሳብ አቀንቃኝ የሆናችሁ ግለሰቦች በጣም ብዙ ሰዎችን በመሳደብ የሐሰት ስምን በመለጠፍ ሚዲያው ላይ በጣም ራሳችሁን ለማቆየት የሞከራችሁ እየተመለከትኩ ነው ያለሁት። ዮኒ ማኛ ከዚህ በፊት ባነሳቸው አጀንዳዎቹ ዙሪያ ላይ ተከፍሎታል ብሎ ከሚያምኑ ሰዎች መካከል አንዱ ነኝ። ይህንን አጀንዳ ሲያራምድ ግን ተከፍሎት ነው የሚያራምደው ምናምን የምትሉ ሰዎች በጣም ውሸታሞች ናችሁ። በቃ መጀመሪያ የሄዳችሁበት መንገድ ልክ ስላልሆነ እሱን የያዛችሁበትን መንገድ መጽሐፍ ቅዱሳዊ ስላልሆነ ከናንተ እጅ አፈትልኮ ወጥቶ የራሱን ሐሳብ ማራመድ ሲጀምር በዚህን ያህል መጠን ስሙን ለማጉደፍ አትሞክሩ። እናንተ መስቀል የተሸከምን ክርስቲያኖች ኢየሱስን የምንመስል ደቀ መዛሙርቶቹ ነን ካላችሁ በጥላቻው ፈንታ ጠልቶናል የምትሉ ከሆነ መውደድና ፍቅርን ያልተቆጠበ ርህራይን አሳዩት እንጂ በዚህን ያህል ደረጃ ስም በማጥፋት ዘመቻ ባትዘምቱ ደስ ይለኛል ባይ ነኝ። በተለይ ከኦርቶዶክስ ቤተክርስቲያን መጣው የምትሉ ትዝታው ሳሙኤልን ጨምሮ የኦርቶዶክስ ቤተክርስቲያን የቀድሞ አስተማሪ፣ ዘማሪ፣ ዲያቆን፣ ቄስ ነኝ የምትሉ ሰዎች በተለየ መንገድ ለዚህች ሃይማኖት ጥላቻችሁን በሚዲያ ስታሳዩ እየተመለከትኩ ነው። በእርግጥ አንዳንዶች ከልብ በመነጨ ቅንነትና በቤተ ክርስቲያን ውስጥ ስህተት አለ ብለው ከማመናቸው የተነሳ ሰዎች እንዲድኑላቸው በእነሱ ምልከታ በበጎ ልቦናና ሕሊና እንደሚሰሩ ባምንም በጣም የበዛችሁት ግን ጥላቻና የበቀል ስሜትን ይዛችሁ እንደምትንቀሳቀሱ ከትዝታው ሳሙኤል ባለፈው ላይቭ ከገባው ሙሉ ቪዲዮ መረዳት ችያለሁ። እና ትዝታው ሳሙኤል እኛ ወንጌላውያን አማኞች የሚረግሙንን አንረግምም፣ የሚያሳድዱንን መልሰን አናሳድድም። ምክንያቱም እኛ ያንተ ደቀ መዛሙርቶች ሳንሆን የጌታ ኢየሱስ ክርስቶስ ደቀ መዛሙርቶች ነን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሚያሳድዷችሁ ጸልዩላቸው፣ የሚረግሟችሁን ደግሞ መርቋቸው ነው እንጂ ያለን እንዳንተ የርግማንን ቃል እያወጣችሁ ጸልዩና ንቀሉት ብሎ አላስተማረንም። ስለዚህ አንተን ሳይሆን ኢየሱስን እንሰማለን። አንሰማህም ልል ፈልጌ ነው ይሄን ቪዲዮ የሰራሁት። አድርሱልኝ። በጣም የገረመኝ ነገር ክቡራን ተመልካቾቻችን የጸለዩል ቅዱሳን ሁሉ ይጸልዩብሃል። ቅዱሳንን ያውቃሉ ማለት ነው። ሰማዕቷን ጣዖት እያሉ ነው።
ጊዮርጊስ የታረደው ለራሱ ሀጃ ነው ይሏል። በእነሱ ላይ ሲነሳ እነሱ ቅዱስ ነው። ቅዱስ ጊዮርጊስን ለራሱ ሀጃ ነው ብለውታል። ገብርኤል የሚባል ነገር የለም ብለዋል። አሁን ደግሞ ገብርኤል ብለው ደግሞ መጸለይ ጀምሯል። በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ገብርኤል የሆነ መልእክት ይዞላችሁ ይመጣሉ ብለዋል። እየመጡ ነው፣ እየገቡ ነው እና ያስቃሉ። ወንድማችን አቤል አቡና እንደው እድሜ ከጤና ይስጥህ፣ እውነት ያናግርህ ለማለት ስለፈለግን ነው። ከመልእክት በኋላ ደግሞ ድጋሜ ተመልሰን እንመጣለን። የሃይማኖት ጎራ ለማስያዝ ሀገር ነው እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ልቃሽ ሚዲያ እዚህ አይነት ሰዎች ለፈኑ የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ሚስጥረኛ ዋሻ ማማ ምድር መንዝ ማኅበረ እመጓ መንፈሳዊ የጉዞ ማኅበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማኅበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55 ወይም በ0977 81 77 77 ማኅበረ እመጓ ብለው ይደውሉ። የሃይማኖት ጎራ ለማስያዝ ሀገር ነው እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ልቃሽ ሚዲያ እዚህ አይነት ሰዎች ለፈኑ። ወደ መጨረሻው ፕሮግራማችን እናምራ። በጣም የሚያስደንቅ የሚያስገርም መጋቤ ሐዲስ ስንሰማቸው ብንውል ያው ወይ ይረፍድብናል ወይ ይመሽብናል። እንደው እኔ አፈማርም ውላችኋለሁ፣ አንዳንዴ ያስደስቱኛል። እንኳን ደግሞ አይን አልኖራቸው ልቦናቸው ምናልባት በሚያዩት ይቀየራል። በእውነት ለመናገር ልባቸው ብርሃን፣ የሚናገሩት ማር፣ የሚያስቡት ወርቅ፣ የሚገኙበት ቦታ ትክክል። ማንም ስለሞቀው አይገፉም፣ ስለበረደው አያለብሱም። መሆን ያለበትን ፊት ለፊት እንዲህ ናቸው የቤተ ክርስቲያኖቻችን የአባቶች መልክ እና ከሰይፉ ፋንታው ጋር ያደረጉትን ብችል ሙሉን ባሳያችሁ ደስ ይለኝ ነበረ። ስለማልችል ግን ሰይፉ ኦኔቤስ ላይ ገብታችሁ ተማሩበት። ከዛ የተቀነጨበ የሚገርም ሀሳብ ግን እንዲህ ተጋብዙ። ማልቀሻችን የእግዚአብሔር ቤት ነው። ሆቴሎች መሳቂያ እንጂ ማልቀሻ የላቸውም። እግዚአብሔር ምን ማልቀሻ ያለው እግዚአብሔር ነው። ቤተክርስቲያን ብታለቅስ እኮ ምን ሆኖ ነው አትባልም። አሁን ሸራተን በር ሄደህ ብታለቅስ አንተ ዘበኛውም ያስቀምጣል። ማልቀሻ አይደለም። እና አሁን አይተሃል ሃይማኖቶች በአሁኑ ጊዜ እንደው እንደ አርሰናልና እንደ ማንቸስተር ጨዋታ ማን ዋንጫውን ይበላው ይሆን ስንት ጎል አገባ እየተባለ እንደሚፎካከረው አይነት ሃይማኖቶች አማኞቻቸው ከመገንባት ከማነጽ ይልቅ እልህ ውስጥ ነው የተጋቡት። አሁን አንተ ዩቲዩብ ከፍተህ ቲክቶክ ከፍተህ ስታይ ንስሐ እንድትገባ ወደ ልብ እንድትመለስ ትናንትና እንድታስታውስ ነገን እንድታልም ዛሬን እንዳትዘነጋ የሚያነቃቃ ነገር ሰምተህ ታውቃለህ? እልህ ነው የሚሰማው። ስለዚህ የእምነት ተቋማት ህብረተሰቡ ነገ እንድናፍቀው ዛሬ እንዳያሳቀቀው በትናንትናው ወደ ትናንትና ተጎትቶ ትናንትና ተተክሎ እንዳይቀር የሚያደርጉ የእምነት ተቋማት ናቸው። የእምነት ተቋማት በአሁኑ ሰዓት ነገር አለሙተው ሲሚንቶ ግንባታ ላይ ናቸው። ሱቅ ግንባታ ላይ ናቸው። እኔ ባለፈው እንደውም እየተናገርኩ ሰው እየተሰራ አይደለም። የኢየሱስ ክርስቶስ ይሄን ሁሉ መከራ የተቀበለው ሰዎች ሱቅ እንዲኖራቸው አይደለም። ሰዎች ቤት እንዲኖራቸው፣ ቤት ቢኖርም ላይኖርም ይችላል። መኪና ቢኖርም ጥሩ ባይኖርም ጥሩ ነው። ልጅ ብትወልድም ባትወልድም ጥሩ ነው። እኔ ልጅ መውለድ ባለፈው ተናግሬያለሁ፣ ሰምተኛል አይደል? አንድ ሰው እኛ መውለዳችን ከእንስሳት እንጂ የሚያመሳስለው ከመላእክት ጋር አይደለም፣ ከገብርኤል ጋር አይደለም የሚያመሳስለው፣ ከድመት ከላም ከበሬ ጋር ነው። ለምን መሰለህ? እኔ ሆነ 4 ልጅ አለኝ። የሆነች ላም እኮ 4 ጥጃ አላት። ነው በትምህርት ቤቶቻችን ላይ ስራ እየተሰራ አይደል? ሰው እያመረጥን እንዴ
ሰይፉ በአሁኑ ሰዓት እኮ ሀገሪቱ ወደ 50 ዩኒቨርሲቲዎች አሉ። አዎ የትኛው ጥያቄ ነው የተመለሰልንሽ? አሁንም ሞፈር ቀንበር ጋር እየታገለ ነው። አንተ PhD ይዘህ ስትመጣ አባት ሞፈር ቀንበር ጋር እየታገለ ነው። አንተም እዛው ለሞፈር ቀንበሩ ለማረቅ እንጂ የምትታገለው በሞፈር ቀንበር በዚህ ለተካለታተለ ለዋጭ አይደለም ትምህርታችን። ከሃይማኖት ከትምህርት ቤት ከሚዲያ ቀጥሎ የኪነ ጥበብ ስራዎቻችን የሚያሳዩን ምንድነው? ሀገር በቀል ናቸው ወይ? የህዝባችንን ችግር የሚያሳዩ ናቸው ወይ? እንዴ ኪነ ጥበብ እኮ አንተ በነገራችን ላይ ሳይንቲፊክ አሁን እዚህ ልቦለዶች እኮ ጠቋሚ ናቸው እኮ። እንዴ ትክክለኛው እኮ ኪነ ጥበብ እኮ ትንቢት እኮ ይተነበያል እኮ። እንዴ ዛሬ በአውሮፓ በአሜሪካ ስለ ጨረቃ ስለ ከዋክብት ስለምን የተነገሩ በልቦለድ የተነገሩ ነገሮች እኮ ተግባራዊ ሆነው ተገኙ። አቅጣጫ ጠቋሚዎች እኮ አሉ አይደል? አሁን ኪነ ጥበብ እንደዛ ይጠቁማሉ። አምስተኛ እንግዲህ ፖለቲከኞቻችን ደግሞ አራቱን ቅርጻት ይዘው መመሪያ ሰጥተው የሚያስተካክሉ ደግሞ ፖለቲከኞቻችን ናቸው ያስባሉ። ነገንና ፍቅን የሚያለው እንደዚህ ነው። ሌላው እንደው መጋቢ አዲስ ካገኙት አይቀር ሁሉም አሁን ባለ ሚዲያ ሆኗል። ሐሳብ ሰጪ ነገሮችን ሳናጣራ የምንናገር ይሆነን ነው። ለዚህ እንደ ምክንያት ማቀርበው እንግዲህ ባሳለፍነው ሳምንት በጣም እንወደውን ነጻነት ወርቅነህን አጣን። ነጻነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው ከባለቤቱ እናት ጋር ነው። ባለፈው የሄድንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናግጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት። እግዚአብሔር ይስጣቸው። እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያመው ስለነበረ ይህ ነገር ከዛ አንፃር የተከፈተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ስለዚህ በአምቡላንስ ወደ ICMC ሆስፒታል ነው እንዲሄድ የተደረገው። ክቡራን ተመልካቾቻችን ከኔ ጋር ቆይታን ስላደረጋችሁ ስለነበራችሁም ጭምር ከልብ ነው የማመሰግነው። ሰላም እግዚአብሔር ከሁላችን ጋር ይሁን። መብርሃን የልቦናችሁን መሻት ከኃጢአት በቀር ሁሉ ትፈጽምላችሁ። የልቦናችሁን መሻት ነገ አስተርእዮ ናት። ከኛ ጋር ስለነበራችሁ ከልብ አመሰግን። የት ነው የምታነክሱት? ንገሩን። ማርያም 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 እያላችሁ ያላችሁበትን ቦታ መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነጋሪ ሚዲያ እዚህ አይነት ሰዎች ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል። አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው። የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ አይለያችሁ ዛሬም እንደገና። አደራ አስራታችሁን መባችሁን አትርሱ። ሙታንሳው መልአክ ስመ ገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና። የአባቶቻችን በዓት አልተጠናቀቀም። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ።
የጥር ወር ሙሽራ የካቲት አባወራ ጋብቻችሁን አስባርኩ እንዳትረሱ አደራ። በጸበሏ ተጠምቀን ከእምነቷ እንድንቀባ ከሰንበት ቅዳሴው ለመገኘት አርባ ዳራችንን እንግባ። እስከ ሰንበት ድረስ ከደጇ ቆይታ በሌላ ክብር ስጋ ወደሙን አብልታ ጠጥታ ያልሆነላችሁ የቅዳሴ ጸበሏን ጠጥተን ወይም በአባቶች ጸሎት ለማስያዝ ላሰብን አንጎለላ ጽራሪያም ሰሚነሽ ገዳም ሰፊ ነው ደጇ እኛን ብቻ ለመሄድ ያብቃን። በዚህ ሳምንት ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንሂድ። ላለፉት 10 ዓመታት በ4 ኪሎ ለቡ ላፍቶ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት። የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ሚስጥረኛ ዋሻ ማማ ምድር መንዝ ማኅበረ እመጓ መንፈሳዊ የጉዞ ማኅበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማኅበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55 ወይም በ0977 81 7777 ማኅበረ እመጓ ብለው ይደውሉ።